ሰላም ጤና ይስጥልኝ እንደምን ቆያችሁ ከቻናል 1 ቴሌቪዥን የሚተላለፍላችሁ የዜና ሰዓታችን ላይ ትገኛላችሁ ከሀገር ውስጥና ከውጭ እንዲሁም ቢዝነስ ዘገባዎችን ጨምሮ ወደ እናንተ እናደርሳለን ዜናዎችን እየመራው አብራችሁ ቆይታ ማድረግ ይፍራት አጥላው ነኝ መልካም ቆይታ የኢትዮጵያ ብሔራዊ ምርጫ ቦርድ በሀገር ውስጥ ተፈናቃዮች መጠለያ በወታደራዊ ካምፖችና በዩኒቨርሲቲዎች ባዘጋጀው ልዩ የምርጫ ጣቢያዎች የድምጽ አሰጣጥ ሂደት በስኬት መከናወኑን የኢትዮጵያ ብሔራዊ ምርጫ ቦርድ አስታወቀ። ለዝርዝሩ አማሩ ገብሩ የቦርዱ ሰብሳቢ ወይዘሮ ሜላተወርቅ ኃይሉ እንደገለጹት ከመራጮች ምዝገባ ጀምሮ ሰፊ የዝግጅት ስራዎች መከናወናቸውን ገልጸዋል። በዩኒቨርሲቲ ተማሪዎች በቴክኖሎጂ ስርዓት አማካኝነት ምዝገባቸውን ካከናወኑ በኋላ ድምጽ መስጠቱ በመደበኛ ዜጎች ምርጫ ቦታ እንዲከናወን መደረጉንም አብራርተዋል። ቦርዱ ከሚመለከታቸው ተቋማት ጋር በመተባበር በተፈናቃይ መጠለያዎችና በወታደራዊ ካምፖች የሚገኙ ዜጎችን ቁጥርና ያሉበትን አካባቢ መረጃ ማደራጀት እንደቻለ ጠቅሷል። ለሂደቱ የሚያስፈልጉ ሰነዶችና የምርጫ ቁሳቁሶች በታቀደው የጊዜ ሰሌዳ መሰረትም ደርሰዋል። ምርጫውን በብቃት ለማስፈጸም ቦርዱ በየደረጃው ላሉ አስተባባሪዎችና አስፈጻሚዎች ተከታታይ ስልጠናዎችን ሰጥቷል። በመጀመሪያ ለ56 ካምፕ አስተባባሪዎች፣ በመቀጠል ለ126 ተጨማሪ አሰልጣኞችና አስፈጻሚዎች ስልጠና መስጠቱን የቦርዱ ሰብሳቢ ገልጸዋል። እነዚህም በመቀጠል ምርጫውን በቀጥታ ለሚያስፈጽሙ 6630 ምርጫ አስፈጻሚዎች ስልጠናውን ሰጥተዋል። በ82 የሀገር ውስጥ ተፈናቃዮች ካምፖች ውስጥ ለሚገኙ አስተባባሪዎች የመጀመሪያ ዙር ስልጠና የተሰጠ ሲሆን 442 ምርጫ አስፈጻሚዎች ሰልጥነው ወደ ስራ መግባታቸውንም ጠቅሰዋል። ለዜጎች ግንዛቤ ለማስጨበጥም ከተለያዩ የሲቪል ማህበራት ድርጅቶች ጋር በመተባበር በተለይ ለተፈናቃዮች የመራጮች ትምህርት መሰጠቱንም ተናግረዋል። ከሰባተኛው ኢትዮጵያ ጠቅላላ ምርጫ ክልሎች መካከል የ816 ውጤቶች ወደ ማዕከል ገብቶ የማረጋገጥ ስራ እየተከናወነ መሆኑን የኢትዮጵያ ብሔራዊ ምርጫ ቦርድ ሰብሳቢ ሜላተወርቅ ኃይሉ ገለጹ። የ24 የምርጫ ክልሎች ውጤቶች በቦርዱ ተረጋግጠው መጽደቃቸውን ተናግረዋል። የኢትዮጵያ ብሔራዊ ምርጫ ቦርድ ግንቦት 24 ቀን 2018 ዓ.ም ሰባተኛው ጠቅላላ ምርጫ ማካሄዱን ይታወቃል። ሰብሳቢዋ ምርጫ ከተካሄደባቸው 1139 ምርጫ ክልሎች ውስጥ ከሁለቱ የምርጫ ክልሎች በስተቀር በሁሉም የጊዜያዊ ውጤት መለጠፉን ጠቅሰዋል። እስካሁን ባለው ጊዜ ውስጥ የ501 የህዝብ ተወካዮች ምክር ቤት የምርጫ ክልሎች ላይ ከተካሄደው ውስጥ 353 በማዕከል ደረጃ መግባቱን ገልጸው በክልል ምክር ቤት ከ638 የምርጫ ክልሎች ውስጥ 463 ወደ ማዕከል መግባቱን ተናግረዋል። ጠቅላይ ሚኒስትር ዶክተር አብይ አህመድ ለህንድ ጠቅላይ ሚኒስትር ናሬንድራ ሞዲ የእንኳን ደስ አለዎት መልእክት አስተላለፉ። በመልእክታቸውም ታላቅ ወንድሜና ውድ ወዳጄ ናሬንድራ ሞዲ የዓለማችንን ትልቁና እጅግ ንቁ የሆነውን የዲሞክራሲ ማህበረሰብ ዘላቂ እምነት በማግኘት ህንድን በራዕይና በቁርጠኝነት በተከታታይ 3 የዲሞክራሲ የስልጣን ዘመናት በመምራት ላስመዘገቡት ታሪካዊ ስኬት የተሰማኝን ደስታ እገልጻለሁ ብለዋል። የእሳቸው አመራር በሚሊዮን የሚቆጠሩ ዜጎችን ከድህነት ያወጣ የዲጂታል ህዝባዊ መሰረተ ልማትን በከፍተኛ ደረጃ ያስፋፋና ከዚህ ቀደም ታይቶ የማይታወቅ የመሰረተ ልማት እድገትን በማምጣት ፈጣን የኢኮኖሚ መነቃቃትን ያስገኘ ነው ሲሉ ጠቅላይ ሚኒስትሩ በማህበራዊ ትስስር ገጻቸው አስፍረዋል። ጠቅላይ ሚኒስትር ናሬንድራ ሞዲ በተከታታይነት ለደቡብ የዓለም ክፍል ጠንካራ ድምጽ በመሆን አገልግለዋል ሲሉም ገልጸዋል። በ2018 በጀት ዓመት ባለፉት 11 ወራት የአምራች ኢንዱስትሪው የውጭ ንግድ አፈጻጸም ከፍተኛ መሻሻል ማሳየቱን የኢንዱስትሪ ሚኒስቴር አስታወቀ። በተለይም የጨርቃ ጨርቅና አልባሳት፣ የምግብና መጠጥ፣ የቆዳና ቆዳ ውጤቶች እንዲሁም የኬሚካልና ኮንስትራክሽን ግብዓቶች ወደ ተለያዩ ሀገራት በመላክ ረገድ መሻሻል ታይቷል። የኢንዱስትሪ ሚኒስትሩ ዘርፉ ዓለም አቀፍ ተግዳሮቶችን በማለፍ ተመራጭ ውጤት ማስመዝገቡን ገልጸው አፈጻጸማቸው ዝቅ ያሉ ኢንዱስትሪዎች በማህበራቸው አማካኝነት ጥልቅ ውይይት በማድረግ የኤክስፖርት አቅማቸውን ማሳደግ እንዳለባቸው አሳስበዋል። መስሪያ ቤቱ የኢንዱስትሪዎችን ችግር በመከታተል የመፍታት ስራ እንደሚሰራ አረጋግጠዋል። አምራቾች ያከማቿቸውን ምርቶች በወቅቱ ወደ ውጭ ገበያ በማቅረብ ሀገር የውጭ ምንዛሬ እንድታገኝ አስተዋጽኦ እንዲያበረክቱም አሳስበዋል። ሪች ፎር ቼንጅ ከአይኪአ ፋውንዴሽን ጋር በመተባበር ያሰለጠናቸው የ2025 አረንጓዴ ስራ ፈጣሪዎችን አስመረቀ። ሪች ፎር ቼንጅ በስዊድን ስቶክሆልም የተቋቋመ ቆሻሻና ተረፈ ምርቶችን መልሶ በመጠቀም የልማትና ኢኮኖሚ ስራዎች ላይ ወጣቶች ስራ ፈጣሪዎች ተሳትፏቸውን እንዲያጠናክሩ የሚያበረታታና የሚያሰለጥን መንግስታዊ ያልሆነ ተቋም ነው። በስነ ስርዓት ላይ የተገኘችው ሪፖርተራችን ሄሮዳይ ንጉሴ እንደሚከተለው ታቀርበዋለች።
ሪች ፎር ቼንጅ ከአይኪያ ፋውንዴሽን ጋር በመተባበር ቆሻሻን መልሶ በመጠቀም ወደ ቢዝነስ በመቀየር ዙሪያ አዲስ የስራ ሀሳብ ለያዙ የስራ ፈጠራ ባለሀሳቦችና በዚህ ስራ ዘርፍ ለተሰማሩ ነገር ግን እገዛ ለሚያስፈልጋቸው ስራ ፈጣሪዎች ላዘጋጀው ስልጠና ተሳታፊዎችን ባስመረቀበት መድረክ የተገኙት የአዲስ አበባ ከተማ የአካባቢ ጥበቃ ባለስልጣን ዋና ስራ አስኪያጅ እሸቱ ለማ ቆሻሻን ወደ ሀብትነት ከመቀየር አኳያ በከተማዋ እየተሰራ ያለውን ስራ በመጥቀስ በአጠቃላይ ከሚሰበሰቡ ቆሻሾች መካከል ከ12 5 በመቶ በላይ የሚሆኑትን የከተማዋን ቆሻሾች ወደ ሀብትነት መቀየር ስለመቻሉ አብራርተዋል። ደረቅ ቆሻሻ ብቻ ሳይሆን ሀብት መሆን መቻል አለበት ተብሎ እንደ ከተማ አቅጣጫ ተቀምጦ በዛ ላይ በጣም በርካታ ስራዎች ሲሰሩ ቆይቷል ማለት ነው። እንግዲህ በአንድ በኩል ሀብትን እያፈራን በሌላ በኩል ደግሞ በርካታ የሆነ ስራ ዕድሎችን እየፈጠርን መሄድ መቻል አለብን ብለን በጣም በርካታ ስራዎች ተሰርቷል። እንግዲህ በአሁኑ ሰዓት ቅድም ለመጥቀስም እንደሞከርኩት ከ12.5% በላይ አጠቃላይ የምንሰበሰበው ቆሻሻ ወደ ሀብትነት እየቀየርን ነው ማለት ነው። ይሄ ቀላል ቁጥር አይደለም። ምናልባት አንዳንድ ከተሞች በአመት የሚያመነጩትን ያክል በአሁኑ ሰዓት አዲስ አበባ ከተማ ላይ ወደ መልሶ መጠቀም እየቀየርን ነውና ይሄ ትልቅ በገንዘብም ደረጃ ከ2 ቢሊዮን ብር በላይ በአመት ከዚህ ዘርፍ እየተገኘ ነው ማለት ነው። ስራ አስኪያጁ አክለውም እንደ ሀገር የመጀመሪያው የሆነው የመልሶ መጠቀም የኢኮኖሚ ማዕከል በቦሌ አራብሳ እየተገነባ መሆኑን ጠቁመዋል። የሪች ፎር ቼንጅ ካንትሪ ማናጀር መቅደም ጉልላትም እስከዛሬ በስልጠናው ተሳትፈው የሙያና የገንዘብ እገዛ ካገኙ የሀሳብ ባለቤቶች መካከል 60 በመቶ ያህሉ ሀሳባቸውን ወደ ተግባር በመለወጥ የቢዝነስ ባለቤት መሆን እንደቻሉ በመጠቆም ነገር ግን ስራ ፈጣሪዎቹ በማህበረሰቡ ሊያጋጥማቸው ከሚችሉ ተግዳሮቶች መካከል ይህንን ጠቅሰዋል። እኛ ሀገር ለቆሻሻ የምንሰጠውን ግምት ሁላችንም እናውቀዋለን። ከቤታችን ጀምሮ በምን አይነት መልኩ ወጥቶ እንደሚወገድ ሁላችንም እናውቀዋለን። እነዚህ ሰዎች ግን ቢዝነሴ የቤተሰቤን የምደግፍበትን ኢንካም ከዚህ ቆሻሻ ነው የምሰራው በሚል ውሳኔ ቢዝነስ አድርገውታል። ይሄ ትልቅ ሪስፔክት ሊደረጉ ሁሉ ይገባል ብዬ በጣም አስባለሁኝ። ግን በሀሳብ ደረጃ በግንዛቤ ደረጃ በጣም ብዙ መስራት ያለብን ነገር አለ። በሰለጠኑት ሀገሮች እንደዚህ በጣም ከወደቀ ፕላስቲክ ከወደቀ ወረቀት ወደ ቢዝነስ ተቀይሮ እቃ ሆኖ ሲሸጥ የዛ እቃ ዋጋ በጣም ውድ ነው። እኛ ሀገር ደግሞ ምንድነው ከቆሻሻ ላይ የሰራችሁት ሁሉ ብር ምን ያደርግለታል ቺፕ አርጉት ነው የሚባለው። ኢቭን ከቢዝነስ ኮንሴፕቱ ጀምሮ በጣም ልናስተካክለው ልናበለጽገው የሚገባ ብዙ ሀሳብ አለ። እዚህኛው ላይ እነሱ የራሳቸውን ድርሻ ተወጥተዋል፣ ደፍረው ገብተዋል። እኛም እንደ ኦርጋናይዜሽን ደግሞ እነዚህ ሰዎች ሀሳቡ ቢኖራቸውም ምናልባት የዩኒቨርሲቲ ተማሪዎች ሊሆኑ ይችላሉ ሲወጡ ምናልባት እናታቸው የምታደርገውን አይተው ወደ ቢዝነስ የቀየሩ ሊሆኑ ይችላሉ። የቢዝነስ ሰዎች ላይሆኑ ይችላሉ። ቢዝነስ እንዴት ነው ራን የሚደረገው፣ ምን አይነት ስኪል ያስፈልጋቸዋል የሚለውን ሰፖርት አድርገናል። ከተለያዩ ተረፈ ምርቶችና ደረቅ ቆሻሾች ስራ ከፈጠሩ ሰዎች መካከልም የተወሰኑትን አናገርን። ስሜ ተስፋዬ መኮንን ይባላል። የመጣሁበት ድርጅት ደግሞ ኤኮ ፔፐር ይባላል። ወረቀት ነው በዋናነት እኛ የምንሰራው። ወረቀት ስንሰራ የምንጠቀመው ጥሬ ዕቃ የግብርና ተረፈ ምርት ነው። የግብርና ተረፈ ምርት ስንል ምን ማለታችን ነው? የእንሰት ቃጫ፣ የእንሰት ኮባ፣ ኦፊቾ፣ የጤፍ ጭድ፣ የገብስ አገዳ፣ የስንዴ አገዳ፣ የአናናስ ቅጠል እነዚህን ጥሬ ዕቃዎች በመጠቀም ወደ ወረቀትነት እንቀይራቸዋለን። ወረቀቶቹን ደግሞ ወደ ተለያዩ ለገበያ የሚሆኑ ፕሮዳክቶችን እንሰራለን። በተለይ ደግሞ የወረቀት ቦርሳዎች ሪች ፎር ቼንጅ በፋይናንስ እገዛ ያደርጉልናል። ከፋይናንስ ባሻገር ደግሞ በቴክኒካል የቢዝነስ ክህሎት በደንብ እንዲኖረን ስልጠናዎች ይሰጡልናል። ስሜ ኢዮብ አለሙ እባላለሁ። የድርጅታችን መጠሪያ እቶን ከሰል ይባላል። ከሰሎቹን የምንሰራው ከእንጨት ቤት ተረፈ ምርቶች ነው። የእንጨት ቤት ተረፈ ምርቶችን ተጠቅመን በውስጣቸው የሚገኘው መርዛማ ጋዝ አውጥተ ነው ለረዥም ሰዓት መንደድ የሚችል ጭስ አልባ እና ሽታ የሌለው ከሰል ነው እየሰራ ነው የምንገኘው። ፎር ቼንጅ የተለያዩ ስልጠናዎች እየሰጠን ነው። ፋይናንሻሊም ድጋፍ እያደረጋለን ነው። በምርቃት ስነ ስርዓቱ ላይም ከመልሶ መጠቀም ከስራ ዕድልና ከአካባቢ ጥበቃ ጋር የተገናኙ የፓናል ውይይቶች ተካሂደዋል። ስራ ፈጣሪዎችም ስራዎቻቸውን ለእንግዶች አስጎብኝተዋል።
እየተከታተላችሁ የምትገኙት ከቻናል 1 ቴሌቪዥን የሚተላለፍላችሁ የዜና ሰዓታችን ነው። አሁን ደግሞ ከውጭ ወዳገናቸው መረጃዎች አልፋለሁ። ፕሬዚዳንት ትራምፕ ቴህራን የአሜሪካ ሄሊኮፕተር በሆርሙዝ ወሽመጥ ላይ መታጥላለች በማለት ከከሰሱ በኋላ ሰራዊታቸው በኢራን ላይ ጥቃት ፈጸመ። የአሜሪካ ጦር ማዕከላዊ ዕዝ እንዳስታወቀው ለተመታው አፓቼ ሄሊኮፕተር አጸፋ ሌሊቱን በኢራን ላይ ጥቃት መፈጸም ጀምሯል። ለዝርዝሩ አማሩ ገብሩ። እዙ ዘመቻው በኢራን ለተፈጸመው ተቀባይነት የሌለው ጠባጫሪነት ተመጣጣኝ ምላሽ ነው ያለ ሲሆን በባህረ ሰላጤው ዳርቻዎችና በሆርሙዝ ወሽመጥ ላይ ፍንዳታዎች መሰማታቸው ተዘግቧል። የተመታው ሄሊኮፕተር ሁለት አብራሪዎች በአሜሪካ የባህር ላይ ድሮን አማካይነት መትረፋቸውና ምንም ጉዳት እንዳልደረሰባቸው ፕሬዝዳንት ትራምፕ ገልጸዋል። ኢራን ሄሊኮፕተሩን በድሮን መምታቷን የአሜሪካ ባለስልጣናት የተናገሩ ሲሆን ነገር ግን ጥቃቱ ሆን ተብሎ የተፈጸመ ስለመሆኑ ግልጽ አይደለም ብለዋል። ክስተቱ ማጋጠሙን የኢራን መገናኛ ብዙሃን ቢዘግቡም የአገሪቱ መንግስት ግን ተመቶ ለወደቀው የአሜሪካ ሄሊኮፕተር ኃላፊነቱን አለመውሰዱን ሜህር የተባለው የኢራን ዜና አገልግሎት ዘግቧል። የአሜሪካው የዜና ድረገጽ አክሲዮስ እንደዘገበው በጥቃቱ ኢላማ የሆኑት የኢራን የአየር መከላከያና የራዳር ስርዓቶች ናቸው። የኢራን መንግስት መገናኛ ብዙሃን ፍንዳታዎች በፋርስ ባህረ ሰላጤው አካባቢ በሚገኙ የአገሪቱ ግዛቶች ላይ መሰማታቸውን ዘግበዋል። ከኤቢሲ ኒውስ ጋር በስልክ ቃለ ምልልስ ያደረጉት ፕሬዝዳንት ትራምፕ ጦራቸው ለፈጸመው ጥቃት ኢራንን ተጠያቂ አድርገው ከሰዋታል። የኢራን የውጭ ጉዳይ ሚኒስቴር አባስ አረጋቺ ጥቃቱን ተከትሎ በኤክስ ገጻቸው ላይ አሜሪካ በጦር ሜዳው ላይ ሽንፈት ቢገጥማትም ቁርጠኝነታችንን ግን እየተፈታተነች ነው በማለት አገራቸው ለሚፈጸምባት ጥቃት አጻፋ እንደምትሰጥ ዝተዋል። ኢራን በመካከለኛው ምስራቅ የሚገኙ አሜሪካ ጦር ሰፈሮች ላይ የሚሳይልና ድሮን ጥቃቶችን መፈጸሟ ተዘገበ። እርምጃው አሜሪካ በኢራን ደቡባዊ ክፍል በሆርሙዝ ወሽመጥ አካባቢ ያካሄደችው የአየር ጥቃት አጸፋዊ ምላሽ ነው ተብሏል። አሜሪካ ከቀናት በፊት በሆርሙዝ ባህረ ሰላጤ አካባቢ የኢራን የአየር መቆጣጠሪያና የአየር መከላከያ ተቋማትን ኢላማ ያደረገ ጥቃት ፈጽማ ነበር። አሜሪካ ጥቃቱን የፈጸመችው በኢራን ተመቶ ለወደቀባት አፓቼ ሄሊኮፕተር በቀል መሆኑ ሲነገር፣ ኢራን ባጸፋ ጥቃቱ 21 የሚደርሱ የአሜሪካ ወታደራዊ ኢላማዎችን በመለየት በባህሬን፣ ኩዌትና ዮርዳኖስ የሚገኙ የጦር ሰፈሮችን በሚሳይልና ድሮኖች መታ መጣሏን ሮይተርስ ዘግቧል። የአሜሪካና የአጋር ሀገራት የአየር መከላከያ ስርዓቶች አብዛኞቹ ሚሳይሎችና ድሮኖች በዚሁ ጥቃት ሙሉ ለሙሉ መውደማቸውም ተገልጿል። እስካሁን በአሜሪካ ወታደሮች ላይ ስለደረሰ ጉዳት የተረጋገጠ መረጃ የለም። ከዚህ ጥቃት በኋላ የዓለም ነዳጅ ዋጋ መጨመሩና በዓለም ገበያዎች ላይ ከፍተኛ መቀዛቀዝ መታየቱን ዘገባው ጠቅሷል። ቀደም ሲል በአሜሪካና ኢራን መካከል የተደረሰውን የተኩስ አቁም ስምምነት አሁን ላይ በእጅጉ የተዳከመ ሲሆን የሆርሙዝ ወሽመጥ ደህንነት ላይም ከወትሮ ከፍ ያለ ስጋት አሳድሯል። ፈረንሳይ ቀኝ አክራሪው የእስራኤል የገንዘብ ሚኒስትር ባዛሌል ስሞትሪች ወደ ሀገሯ እንዳይገቡ አግዳ ጋዛን ዳግም ቀኝ የመግዛት አጀንዳን ያራምዳሉ ስትል ኮነነች። ለዝርዝሩ ጸጋኒስ ተሰማ። የፈረንሳይ ውጭ ጉዳይ ሚኒስትር ማዕቀቡ የተጣለው ከሌሎች ሀገራት ጋር በመተባበር መሆኑን ገልጸው በፍልስጤማውያን ሰፋሪዎች ላይ በሚደርስ ጫና የተነሳ እገዳው መጣሉን ገልጸዋል። ፈረንሳይ ማዕቀቡን የጣለችው ከብሪታንያ፣ ካናዳ፣ አውስትራሊያ፣ ኖርዌይ እና ኒውዚላንድ ጋር በመተባበር ነው ቢባልም የተጠቀሱት ሀገራት ተመሳሳይ እርምጃ ስለመውሰዳቸው አልተጠቀሰም። የሰፈራ እንቅስቃሴዎችንና በምዕራባዊ ዳርቻ ግጭትን በማቀጣጠል ረገድ ተጠያቂ የሚሆኑ አካላት ላይ ማዕቀቡ መጣሉን የፈረንሳይ ውጭ ጉዳይ ሚኒስትር ዣን ኖኤል ባሮት በኤክስ ገጻቸው ላይ አስፍረዋል። ሚኒስትሩ ስሞትሪች ምዕራባዊ ዳርቻን ወደ እስራኤል መጠቅለልን በይፋ ይደግፋሉ፣ በተጨማሪ ሰፈራዎች እንዲካሄዱ በይፋ ይንቀሳቀሳሉ ሲሉ ኮንነዋቸዋል። አክለውም ጋዛን ዳግም ቅኝ መግዛት የፊሊስጤም መንግስት ኢኮኖሚያዊ ድቀት እንዲገጥመው እንዲሁም በፊሊስጤም ሕዝብ ላይ ጎጂ ተግባራትን በመፈጸም ከሷቸዋል። ስሞትሪች ወደ ፈረንሳይ እንዳይገቡ ከተከለከሉ የእስራኤል ባለስልጣናት መካከል ሁለተኛው ናቸው። ከዚህ ቀደም የብሔራዊ ደህንነት ሚኒስትሩ ኢታማር ቤንጊቪር ወደ ፈረንሳይ እንዳይገቡ ታግደዋል። ፈረንሳይ 4 የሰፋሪዎች ድርጅት መሪዎችንና 21 አመፀኛ ሰዎች ላይ እገዳ ጥላለች። አሜሪካ በ10 ቀናት ውስጥ ቪዛ ለማግኘት ተጨማሪ $750 ክፍያ የሚጠይቅ አዲስ አሰራር በሙከራ ደረጃ አስጀመረች። ክፍያው የንግድና ቱሪዝም ቪዛ አመልካቾች የቃለ መጠይቅ ቀጠሮ ጊዜን የሚመለከት ነው። የአሜሪካ የውጭ ጉዳይ መስሪያ ቤት ይፋ ያደረገው አሰራር ከመጪው ሰኔ ወር እስከ ነሐሴ ወር ድረስ የሚቆይ ሲሆን በዚህ ፕሮግራም የቢ1 ወይም የንግድና የቢ2 የቱሪዝም የቤተሰብ ጉብኝትና የሕክምና ጉዞ ቪዛ አመልካቾች $750 ተጨማሪ በመክፈል በ10 የስራ ቀናት ውስጥ የቃለ መጠይቅ ቀጠሮ ማግኘት ይችላሉ። በብዙ ሀገራት ለአሜሪካ ቪዛ ቃለ መጠይቅ ቀጠሮ ለማግኘት ወራትና አንዳንዴም ከ1 ዓመት በላይ መጠበቅ የሚያስፈልግ ሲሆን
ሲሆን ሀገሪቱ ይህንን አዲስ አገልግሎት በመጀመር አስቸኳይ ጉዞ ያላቸውን ሰዎች ለማገዝና የቪዛ ስርዓቱን ለማሻሻል አቅዳለች ሲል አሶሺየትድ ፕሬስ ዘግቧል። የ$750 ተጨማሪ የክፍያ የቃለ መጠየቅ የቀን ቀጠሮ ጊዜን የሚያሳጥር እንጂ የቪዛ መፍቀድን አያረጋግጥም። በተጨማሪም የደህንነት ምርመራ፣ የሰነድ ማጣራት ወይም የቪዛ ውሳኔ ሂደት ላይ ምንም አይነት ሚና አይኖረውም። እንዲሁም ቪዛው ከተከለከለ ክፍያው ተመላሽ እንደማይሆን ዘገባው አክሏል። እስካሁን ድረስ በፕሮግራሙ የሚሳተፉ ኤምባሲዎችና ቆንጽላዎች ዝርዝር በይፋ አልተገለጸም። የሮማ ካቶሊክ ቤተክርስቲያን ርዕሳነ ሊቃነ ጳጳሳት ሊዮ እየተባባሰ የመጣው የአእምሮ ጤና ቀውስና የቤት ውስጥ ጥቃት ትኩረት ሊሰጠው ይገባል ሲሉ አስጠነቀቁ። ርዕሳነ ሊቃነ ጳጳሳት ሊዮ በስፔን ባርሴሎና በተደረገ የጸሎት ስነ ስርዓት ላይ የተገኙ ወጣቶች ምስክርነትን ካደመጡ በኋላ ለአእምሮ ጤና የላቀ ትኩረት እንዲሰጥ አሳስበዋል። ከተናጋሪዎቹ መካከል ራሷን የማጥፋት ሙከራ አድርጋ የተረፈች አንዲት ወጣት ትገኝበታለች። የህዝብ ጤና ጥበቃ ተቋማት ይህንን ስውርና በስፋት እየተሰራጨ የመጣ የጭንቀት ችግር በትኩረት እንዲፈቱ ጥሪ አቅርበዋል። በጸሎት መርሃ ግብሩ ከተሳተፉት መካከል ሌላኛዋ ወጣት አባቷ እናቷን ለመግደል እንደሞከረና በዚህም ምክንያት እናቷ ወደ ሱስ እንደተገፋች በእንባ የታጀበ ምስክርነቷን ሰጥታለች። ርዕሰ ሊቃነ ጳጳሱ ይህንን አስመልክተው ሲናገሩ በአሁኑ ወቅት በማህበረሰብ ውስጥ የአእምሮ ጤና ይበልጥ አደጋ ላይ መውደቁን መገንዘብ እንደሚያስፈልግ ገልጸዋል። ሰዎችን ለከፍተኛ ጫናና ውጥረት የሚዳርግ የእድገት አስተሳሰብ ላይ ትልቅ ስህተት እንዳለበትም ጠቁመዋል። አክለውም በደልና ጭቆና የሰፈነበት በተለይም በሴቶች ላይ የሚፈጸምና አብዛኛውን ጊዜ ወደ ግድያ የሚያመራ የቤት ውስጥ ጥቃት ቤተሰባዊ ግንኙነትን መርዛማ እያደረገው ነው ብለዋል። ይህንን አሳዛኝ ሁኔታ ለመለወጥ ሁሉም ሰው በግልም ሆነ በማህበረሰብ ደረጃ እንዲነሳ ጥሪ አቅርበዋል። የቢሊዮነሩ የጽሑፍ ስህተት ውዝግብ አስነሳ። የኢራን ቆንጽላ ለኢለን መስክ ተጨማሪ ትምህርት ያስፈልጋል ሲል መልሶለታል። አናውል ተስፋ ተጨማሪ አለው። የኤክስ ባለቤትና ታዋቂው ቢሊዮነር ኢለን መስክ በስትራቴጂካዊ የሆርሙዝ ባህረ ሰላጤ ስያሜ ዙሪያ በገጹ ላይ ያሰፈረው ታሪካዊ ትንታኔና የቋንቋ አጠቃቀም ስህተት በዓለም አቀፍ መነጋገሪያ ሆኗል። ኢለን መስክ በይፋዊ የማህበራዊ ሚዲያ ገጹ ላይ ባስተላለፈው አጭር መልእክት የሆርሙዙ ባህረ ሰላጤው ስያሜዎችን ያገኙት በዞራስታሪያዚየም እምነት ውስጥ አሁራ ማዝዳ ከተባለው ዋነኛ አምላክ ነው የሚል የራሱ ታሪካዊ ምልከታ አጋርቶ ነበር። ይህም የቢሊዮነሩ ጽሑፍ በአጭር ሰዓታት ውስጥ በሚሊዮን የሚቆጠሩ ሰዎች ትኩረት የሳበ ቢሆንም ከኢራን መንግስት ወገን ግን ጠንከር ያለ ምላሽ አስተናግዷል። በህንድ ሙምባይ የሚገኘው የኢራን ቆንስላ ጽሕፈት ቤት የኤለን መስክን ስህተት በይፋዊ ገጹ ላይ በግልጽ በማረም ምላሽ የሰጠ ሲሆን ኤለን ጥሩ ጅማሮ ነው፣ ነገር ግን ተጨማሪ ትምህርት ያስፈልጋል ሲል በይፋ አፊዞበታል። ቆንስላው በማስተካከያ ላይ እንደገለጸውም በመጀመሪያ ደረጃ መስክ የተጠቀመው ባህረ ሰላጤዎች የሚለው የብዙ ቁጥር አገላለጽ ስህተት መሆኑንና ትክክለኛው ዓለም አቀፍ ስያሜ በአንድ ቁጥር የሆርሙዝ ባህረ ሰላጤ መባል እንዳለበትም ጠቁሟል። በተጨማሪም ቢሊዮነሩ ስለ ፋርስ ስልጣኔ ታሪክና ስለ ስፍራው ጥንታዊ አመጣጥ ይበልጥ በጥንቃቄ እንዲያጠናም መክረዋል። ይህ በማህበራዊ ሚዲያ ላይ የተቀሰቀሰው የቃላት ምልልስ በአሁኑ ወቅት በሆርሙዝ ባህረ ሰላጤ አካባቢ ካለው ከፍተኛ ወታደራዊ ውጥረትና ከቀጠናው ጂኦፖለቲካዊ ሁኔታ ጋር ተዳምሮ በዓለም አቀፍ መገናኛ ብዙሃን ዘንድ ትልቅ የዜና አጀንዳ ሆኖ ቀርቧል። የኩዌት መንግስት የቤት ውስጥ ሰራተኞችን መቅጠር የሚቻልባቸውን ሀገራት ቁጥር ወደ 10 ብቻ ገደበ። የኩዌት የሀገር ውስጥ ጉዳይ ሚኒስቴር የቤት ውስጥ ሰራተኞች ቅጥርን የሚቆጣጠር አዲስ መመሪያ ማውጣቱን የገልፍ ኒውስ ዘገባ ያመላክታል። ሚኒስቴሩ ባወጣው አዲስ የስራ መመሪያ መሰረት ቀደም ሲል ይፈቀድላቸው ከነበሩት ሀገራት መካከል በ27ቱ ላይ እገዳ የጣለ ሲሆን ፍቃድ የተሰጣቸው ሀገራትን ቁጥር ደግሞ ወደ 10 ዝቅ አድርጓል። አዲሱ መመሪያ የቤት ውስጥ ሰራተኞችን ማስገባት ይቻላል ብሎ ከፈቀደላቸው 10 ሀገራት መካከል ኢትዮጵያና ኤርትራ የሚገኙበት ሲሆን ደቡብ አፍሪካ፣ ቤኒን፣ ፊሊፒንስ፣ ስሪላንካ፣ ህንድ፣ ቪየትናም፣ ኔፓል እና ሴኔጋል የተፈቀደላቸው ቀሪዎቹ ሀገራት ናቸው። ከሴኔጋል የሚመጡ ሰራተኞችን በተመለከተ ግን ፍቃዱ ወንድ ሰራተኞችን ብቻ የሚመለከት እንደሆነም ተገልጿል። ሙሉ በሙሉና በከፊል እገዳ ከተጣለባቸው 27 ሀገራት መካከል እንደ ኬንያ፣ ኡጋንዳ፣ ናይጄሪያ፣ ጅቡቲ፣ ካሜሮን እና ማዳጋስካር የመሳሰሉ የአፍሪካ ሀገራትና የእስያ ሀገራት ይገኙበታል። የድመቶች በኢንተርኔት ላይ ተወዳጅ መሆንን ተከትሎ የማህበራዊ ሚዲያ አዝማሚያ የሚያጠኑ ታዛቢዎች የዓለም መሪዎች ተሰሚነታቸውን ለመጨመርና ዜጎችን ለማዝናናት የድመቶቻቸውን ፎቶዎች በየቀኑ በማህበራዊ ሚዲያ ላይ መለጠፍ መጀመራቸውም ይነገራል። ጸጋነሽ ተሰማ ተጨማሪ አላት። በቅርብ ጊዜ ይፋ የሆነው ይኸው ጥናት እንደሚያመለክተው የድመት ስዕሎችና ተንቀሳቃሽ ምስሎች በዲጂታሉ ዓለም ከፍተኛ መስተጋብርና የተጠቃሚዎችን ትኩረት በመሳብ ላይ ቀዳሚነቱን ይዘዋል። ይህንን የህዝብ ፍላጎት ያስተዋሉ የተለያዩ ሀገራት መሪዎችና ከፍተኛ ባለስልጣናት ከህዝብ ጋር ያላቸውን ቅርርብ ለማጠናከር የቤት እንስሳቶቻቸውን ወደ ማህበራዊ ሚዲያ ይዘው ብቅ እያሉ ነው። የዲጂታል ሚዲያ ባለሙያዎች እንደሚሉት ከሆነ መሪዎች ይህንን የሚያደርጉት እንዲሁ ለአጋጣሚ ሳይሆን ሆን ብለው ተወዳጅነትን ለማግኘትና ዜጎችን ለማዝናናት ነው ብለዋል። ለዚህም
ማሳያ የሚሆኑት የአሜሪካው የቀድሞ ፕሬዝዳንት ጆ ባይደን በዋይት ሀውስ የምትገኘውን ዝነኛዋን ዊሎ የተባለች ድመታቸውን እንዲሁም የእንግሊዙ ጠቅላይ ሚኒስትር ኬር ስታርመር በመኖሪያ ቤታቸው የሚገኙትን ጆርጆና ላሪ የተባሉ ድመቶቻቸውን ምስል በስፋት ማጋራታቸው የፖለቲከኞችን የጠበቀ ገጽታ በማለስለስ በህዝብ ዘንድ ይበልጥ ተደራሽ እንዲሆኑ እያደረጋቸው ይገኛል። ድመቶች በአሁኑ ወቅት በቤት ውስጥ ብቻ ሳይሆን አንዳንድ መሪዎች በሚሰጧቸው ይፋዊ ንግግሮች ላይ ሲገኙ እና በከፍተኛ ስብሰባዎች ላይ ሲሳተፉ የሚያሳዩ ፎቶዎች በስፋት እየተሰራጩ ነው። እንደ ፈረንሳዩ ፕሬዝዳንት ኢማኑኤል ማክሮን ያሉ መሪዎችም ይህንን አዝማሚያ እየተከተሉ ሲሆን ይህ ሁኔታ የዲፕሎማሲውን ዓለም ገጽታ እየቀየረውና በመሪዎች መካከል ያለውን ውጥረት ሳይቀር የመቀነስ አቅም እንዳለው እየታየ ነው። ሳምንቱን በታሪክ የምንቃኝበት ሰዓታችን ላይ ትገኛላችሁ። በዛሬው ሳምንቱን በታሪክ ውስጥ እንግዲህ በሶስት ሀገራት አስተናጋጅነት የሚካሄደው 23ኛው የዓለም ዋንጫ ነገ ሐሙስ ይጀምራል። ሰኔ 3 በፈረንጆቹ ሰኔ 10 እና የዓለም ዋንጫ ምን እንደሚያገናኛቸው አናውል ተስፋ ምላሽ አለው። ዛሬ ሰኔ 3 ቀን ወይም በፈረንጆች ጁን 10 ነው። ቀኗ በፊፋ የዓለም ዋንጫ ታሪክ ውስጥ ብዙ የማይረሱ ክስተቶችን አስተናግዳለች። በተለይም ሁለት ዋና ዋና ክስተቶች ዋንጫው ወደ አውሮፓ ለመጀመሪያ ጊዜ የሄደበትና በአፍሪካ ምድር ለመጀመሪያ ጊዜ የተዘጋጀበት። የዛሬው ሳምንቱን በታሪክ መዳረሻችን ይህንን ክስተት ይዳስሳል። በ1930 በመጀመሪያው የዓለም ዋንጫ በኡራጋይ ከጁላይ 13 እስከ ጁላይ 30 ቀን ተወሰነም። 13 ሀገሮች ግብዣውን ተቀብለው ተሳተፉ። ምንም አይነት የማጣሪያ ጨዋታም አልተካሄደም ነበር። በ18 ግጥሚያዎች 70 ግቦች ተቆጠሩ። በዓለም ዋንጫም ታሪክ የመጀመሪያ የሆነው ሃትሪክ ወይም ሶስታ በአርጀንቲናው ግላርሞ ስታቢሌ ተሰራ። ውድድሩም ሲያልቅ ኡራጋይ የመጀመሪያ የዓለም ዋንጫ ሻምፒዮን ሆነች። የፊፋ የዓለም ዋንጫ ውድድር ጅማሮንም በዚህ መልክ አደረገም። ሁለተኛው የፊፋ የዓለም ዋንጫ ሰኔ 3 ወይም ጁን 10 ቀን በ1934 ጣሊያን የመጀመሪያ የዓለም ዋንጫዋን አነሳች። አስተናጋጇ ጣሊያን ቼኮስሎቪያን 2-1 በሮም ስታዲየም በተጨማሪ ሰዓት አሸነፈች። ሰኔ 3 ጣሊያን የመጀመሪያ የዓለም ዋንጫዋንና የእግር ኳስ ኃያል መሆኗን የጀመረችበት ዕለት ሆነ። በ1956 ደግሞ ፊፋ የ1962 የዓለም ዋንጫን ለማዘጋጀት በሊዝበን ፖርቹጋል ጉባኤ አካሂዶ ቺሊ በይፋ ያሸነፈችበት ጊዜ ነው። ከዛሬ 28 ዓመት በፊት ሰኔ 3 አስተናጋጁ ሀገር ፈረንሳይ ብራዚልን 3-0 በማሸነፍ የመጀመሪያዋን የዓለም ዋንጫ ያሳካችበት ጊዜ ነው። ሰኔ 3 2010 በአፍሪካም የመጀመሪያ የዓለም ዋንጫ ተጀመረ። በደቡብ አፍሪካና በሜክሲኮ መካከል በተደረገው የመክፈቻ ጨዋታ ጅማሮን ሲያደርግ ጨዋታውም 1-1 ተጠናቋል። ስፔን በፍጻሜ ጨዋታ ኔዘርላንድን በማሸነፍ የዋንጫው ባለቤት ሆናለች። የ2026ቱ የፊፋ የዓለም ዋንጫም ሰኔ 3ን በሰዓታት ተሻግሮ ነገ ሰኔ 4 ይጀምራል። 48 ቡድኖች፣ 104 ግጥሚያዎች እና 39 ቀናት በአሜሪካ፣ ካናዳና ሜክሲኮ ይካሄዳል። ውድድሩም ለመጀመሪያ ጊዜ በ3 ሀገራት ይካሄዳል። ለመጀመሪያ ጊዜም ሜክሲኮ ሲቲ፣ ቶሮንቶ እና ሎስ አንጀለስ 3 የመክፈቻ ስነ ስርዓቶች ይኖራሉ። የፍጻሜ ውድድሩም ጁላይ 19 በኒው ጀርሲ በሚገኘው በሜት ላይፍ ስታዲየም ተዘጋጅቷል። ወደ ቢዝነስ ዘገባዎች አልፋለሁ። የውሃና ኢነርጂ ሚኒስቴር ከ10 የሶላር አስመጪ አዳዲስ ድርጅቶች ጋር የስምምነት ውል ተፈራርሟል። ለእነዚህና ሌሎች የቢዝነስ ዘገባዎች ማሊድ ደመላሽ። የውሃና ኢነርጂ ሚኒስቴር ከዓለም ባንክ ባገኘው የፋይናንስ ድጋፍ በገጠራማ አካባቢዎች የቤት ውስጥ ሶላር ቴክኖሎጂዎችን ለማሰራጨት ከ10 አዳዲስ ድርጅቶች ጋር የአራተኛ ዙር ስምምነት ተፈራረመ። በዚህ ፕሮጀክት እስካሁን 62635 የሶላር ቴክኖሎጂዎች የተሰራጩ ሲሆን አዳዲሶቹን ድርጅቶች ጨምሮ በአጠቃላይ 205637 የቤት ውስጥ ሶላርና 2544 ምርታማነትን የሚያሳድጉ የኢነርጂ ቴክኖሎጂዎችን ለማዳረስ ውል ተገብቷል። የውሃና ኢነርጂ ሚኒስትር ዴኤታ ሱልጣን ወሊ እንደገለጹት ስምምነት የብሔራዊ ኤሌክትሮኒፊኬሽን ፕሮግራምን ስኬታማ ለማድረግና የገጠር አካባቢዎችን የመብራት ተደራሽነት ለማሳደግ ትልቅ ሚና ይጫወታል። የተሳታፊ ድርጅቶች ቁጥር በየዙሩ እየጨመረ መምጣቱ የገበያው ውድድርን በመፍጠር ቴክኖሎጂዎቹ በተመጣጣኝ ዋጋና በጥራት ለህብረተሰቡ እንዲዳረሱ ያግዛል። ሚድሮክ ኢንቨስትመንት ግሩፕ ከዓለም አቀፉ የፋይናንስ ኮርፖሬሽን ጋር የብድር ስምምነት ተፈራረመ። ሚድሮክ ኢንቨስትመንት ግሩፕና ዓለም አቀፉ የፋይናንስ ኮርፖሬሽን የ80 ሚሊዮን የአሜሪካን ዶላር የረጅም ጊዜ የብድር ስምምነት ተፈራርመዋል። ስምምነቱን የሚድሮክ ኢንቨስትመንት ግሩፕ ዋና ስራ አስፈጻሚ ጀማል አህመድና የዓለም አቀፉ የፋይናንስ ኮርፖሬሽን የአፍሪካ ቀጠና ምክትል ፕሬዚዳንት ኢትዮጵስ ተፈራ ተፈራርመዋል። በተገኘው ገንዘብ ሚድሮክ ኢንቨስትመንት ግሩፕ ሸራተን አዲስ ሌክዠሪ ኮሌክሽን ሆቴልን በዘመናዊ መልኩ እንደሚያድስ ተገልጿል። በሸራተን ደረጃ አዲስ ሆቴል እንደሚገነባ የሚድሮክ ኢንቨስትመንት ግሩፕ አስታውቋል።
በመካከለኛው ምስራቅ በተቀሰቀሰው ጦርነት ሳቢያ ቁልፍ የሆነው የሆርሙዝ የባህር ሰርጥ ሙሉ በሙሉ በሚባል ደረጃ መዘጋቱን ተከትሎ ኢራቅና የተባበሩት አረብ ኤምሬትስ በፋርስ ባህረ ሰላጤ ላይ ያላቸውን ጥገኝነት ለመቀነስ አማራጭ የነዳጅ ማስተላለፊያ ቧንቧዎችን በፍጥነት ለመዘርጋት እየተንቀሳቀሱ መሆኑ ተገለጸ። በመካከለኛው ምስራቅ ጦርነት ሳቢያ የሆርሙዝ ባህር ሰርጥ መዘጋቱ የኢራቅን የነዳጅ ወጪ ንግድ በከፍተኛ ደረጃ አውድሞታል። ይህንን ቀውስ ለመቋቋም ኢራቅ ወደ ቱርክ የሚወሰደውን የነዳጅ ቧንቧ መስመር በፍጥነት ለመጠገን እየሰራች ሲሆን የተባበሩት አረብ ኤምሬትስ ደግሞ ወደ ፉጃይራ ወደብ የሚዘልቀውን አዲስ መስመር እያፋጠነች ትገኛለች። ይሁን እንጂ እነዚህ አማራጭ መስመሮች ለጥቃት የተጋለጡ ከመሆናቸውም በላይ የሆርሙዝን አጠቃላይ የነዳጅ መጠን ሙሉ በሙሉ መተካት አይችሉም። የሆርሙዝ ሰርጥ መዘጋት በነዳጅ ላይ የተመሰረተውን የኢራቅ ኢኮኖሚ በከፍተኛ ሁኔታ በማናጋቱ የሀገር ውስጥ ጠቅላላ ምርቷን በ53 በመቶ ቀንሷል። ቀውሱን ለመቋቋም ኢራቅ በኩርዲስታን በኩል የምታስተላልፈውን የነዳጅ መስመር አቅም ስታሳድግ የተባበሩት አረብ ኤምሬትም አማራጭ ቧንቧ ዘርግታ እያፋጠነች ትገኛለች። በአሜሪካ የከብት እርባታ ኢንዱስትሪ ውስጥ ለብዙ አስርት ዓመታት ጠፍቶ የነበረውና ስኩርዋርም ወይም ስጋ በል ዝንብ የተባለው አደገኛው ተውሳክ በቴክሳስ ግዛት ውስጥ በከብቶች ላይ ተከስቶ መገኘቱን የዩናይትድ ስቴትስ የእርሻ መምሪያ አረጋገጠ። ይህ ክስተት በአሁኑ ወቅት በገበያ ላይ ያለውን የስጋ ዋጋ ይበልጥ ሊያነረው እንደሚችል የዘርፉ ባለሙያዎች እየገለጹ ነው። ይህ ስኩርዋርም ወይም ስጋ በል ዝንብ እንቁላሎቹን በከብቶች አካል ላይ ባሉ ትናንሽ ቁስሎች ላይ የሚጥል ሲሆን ከእንቁላሉ የሚወጡት እጾች በህይወት ያሉትን እንስሳት ስጋ በመመገብ ለከባድ ኢንፌክሽን አልፎ ተርፎ ለሞት ይዳርጋሉ። ይህ ተውሳክ ባለፉት 75 ዓመታት ውስጥ በድርቅ ምክንያት በከፍተኛ ሁኔታ ቀንሶ ለነበረው የአሜሪካ የከብት መንጋ አዲስ ስጋት ሆኗል። በአሁኑ ወቅት የስጋ ዋጋ በፓውንድ $9.64 ሳንቲም በመድረስ ከፍተኛ ደረጃ ላይ ያለ ሲሆን ይህ አዲስ የወረርሽኝ ስጋት ደግሞ ዋጋው በቀላሉ እንዳይቀንስና ከፍተኛነቱ እንዲቀጥል ያደርገዋል ተብሏል። እንደ ባለሙያዎች ገለጻ ወረርሽኙ ሙሉ በሙሉ ከተስፋፋ በደቡብ ምዕራብ አሜሪካ ክልል ብቻ እስከ $3 ቢሊዮን የሚደርስ የኢኮኖሚ ኪሳራ ሊያስከትል ይችላል። የአሜሪካ መንግስት ወረርሽኙን ለመቆጣጠር ስጋ በል ዝንቡን የሚያጠፉ የዝንብ ዝርያዎችን ወደ አካባቢው በመልቀቅ የመራባት ሂደቱን ለማቆም ከፍተኛ ጥረት እያደረገ ይገኛል። ይሁን እንጂ ሸማቾች በቅርብ ጊዜ ውስጥ የስጋ ዋጋ መረጋጋትን እንዳይጠብቁ ተመላክቷል። የከብት አርቢዎችም ሆኑ ሸማቾች የዚህን ተውሳክ መስፋፋት በከፍተኛ ስጋት እየተከታተሉት ይገኛሉ። መረጃው የሲኤንኤን ነው። የአውሮፓ ህብረት በሩሲያ ባንኮችና ዲጂታል ገንዘቦች ላይ ያነጣጠረ 21ኛውን የማዕቀብ እቅድ ይፋ አደረገ። የአውሮፓ ህብረት በዩክሬን ላይ እየተካሄደ ያለውን ጦርነት ተከትሎ በሩሲያ ላይ የሚጥለውን 21ኛውን ከባድ የኢኮኖሚ ማዕቀብ ረቂቅ ይፋ ማድረጉን የህብረቱ ከፍተኛ ዲፕሎማት ካጃ ካላስ አስታወቁ። ይህ አዲስ እቅድ በተለይ የሀገሪቱን የፋይናንስ ዘርፍ፣ የክሪፕቶ ፕላትፎርሞችንና የሰው አልባ አውሮፕላን ማምረቻዎችን በከፍተኛ ደረጃ የሚያናጋ ነው። በዚህ ረቂቅ መሰረት 170 ግለሰቦችና ተቋማት ላይ ማዕቀብ የሚጣል ሲሆን ከነዚህ መካከል 90 የሚጠጉት የሩሲያ ባንኮች ናቸው። ይህም ህብረቱ በአንድ ጊዜ በከፍተኛ ቁጥር ባላቸው ባንኮች ላይ ማዕቀብ የጣለበት የመጀመሪያው አጋጣሚ ሆኗል። ማዕቀቡ የሩሲያን የነዳጅ ማመላለሻ መርከቦች፣ የፈሳሽ ተፈጥሮ ጋዝ ሽያጭን፣ የአሳ ምርትንና ለውትድርና አገልግሎት የሚውሉ የብረታ ብረት ውህዶችን የወጪና ገቢ ንግድ የሚገድቡ አዳዲስ ህጎችንም አካቷል። ስትከታተሉ የቆያችሁት ከቻናል 1 ቴሌቪዥን የሚተላለፍላችሁን የዜና ሰዓታችንን ነበረ። ዜናዎቹን እየመራው አብሬያችሁ ቆይታ ያደረኩት እኔ ፍራታ ጥላሁን ነበርኩኝ። ሌሎች የቻናል 1 ፕሮግራሞች ይቀጥላሉ። መልካም ጊዜ።